ምን ብሎክ ነው? ምንም አላለም። ቆይ ብሩኬ ችግር የለውም ብለህ አይደል እንዴ ስልኩን ይዘጋከው? አሁን ለምንድን ነው የምትናደደው? አልተናደድኩም ቅድስት። እሺ መድብል ምንድን ነው ያለክ? ምንም አላለም። ምን? እሺ ችግር የለውም እራሴ እደውልለታለሁ። ቅድስት እንዳትደውልለት ራሳችሁ ይምጡ። ቆይ ብሩኬ ምንድን ነው የሆንከው? ቅድስት እንዴ ከቻልሽ ለምን ዝም አትይም? ምን ሆነሻል? የባል ትዕዛዝ ደግሞ ማክበር አለብሽ። ማለቴ የእጮኛ ትዕዛዝ እኮ መከበር አለብህ። ምን ሆነሻል? ድምጻችን ይሰማ። ብሩኬ ወደ ራሱ ይመለስልን። ሲቀጥል ደሞች ማለት የምትባል ጦሰኛ ሴትዮ ድጋሜ እንዴት ወደ ነብሩክ ቤት ትመጣለች? ጋይስ ወይኔ ጉዴ፣ ወይኔ በላቸው። የባሳት ታንጣ ማለት አሁን ነው እንግዲህ ጋይስ። እኔ በጣም ተናደድኩት። ብሩኬ ግን በዚህ ልክ ይሄን ያክል ስንት ጊዜያትን ስንት ዘመናትን ታግሶ ስንት መከራ እንዳላሳለፈ ሁሉ አሁን ላይ ደግሞ ይሄን ነገር ማድረግ የለበትም በፍጹም። ቢያንስ እንኳን ለራሱ ባያስብ ለትዳሩ ለልጁ ማሰብ አለበት። እንግዲህ ለምሳሌ ብዙ መስዋዕትነት ብዙ መከራ ከፍሏል። ብዙ ነገሮችን አሳልፎ ነው እዚህ የደረሰው። ኢቭን ደግሞ ቅድስቴን ማሰብ አለበት። አንዳንድ ሰዎች ማለት ነው በቃ ብዙ መከራ ብዙ መስዋዕትነት ከፍላችሁላችሁ የሆነ ሰዓት እነሱ ቻሌንጅ ሲገጥማቸው ሁሉንም ነገር ጥለውት ግድል እናንተን ያንን ያረጋችሁትን ሁሉ በቃ ምንም ማድረግ አልችልም ምናምን የሚሉ ነገር አሉ። እንዴት ጋይስ ተው እንጂ አይደረግም እንዴ? ብሩክም አሁን ማለት ነው ጋይስ እንደው ሌላውን ተውት፣ ለምሳሌና ለቅድስቴ ብሎ ያን ነገር መስዋዕትነት መክፈል አለበት። አንደኛ ልጁ ማንም እንደላት ወከ ወንድሙን መድብልና አለላት ብሎ ያስብ። ቅድስቴ ሳታሳዝንም እርሚዋን ጊዜዋን በቃ ሁሉ ነገሯን ሰጣ ፍቅር ብላ ፍቅሯን ብዙ እርሚዋን እዚህ ጋር ብዙ ስንት መስዋዕትነት ነው የከፈለችው። የራሷን ህይወት ትዳር ይዛ ብዙ ነገር ማድረግ እየቻለች ቤተሰቦቿ ዛጋ ብዙ ነገር እየተጠበቀባት ብዙ ነገር እያወሯት ብዙ ነገር እነሱ እንደሚሏት ሁሉን ነገር ጥጥት አድርጋ ነገ ሌላ ቀን ነው ብላ ይሄን ያክል መስዋዕትነት መከራ እየከፈለች ከሱ ጋር ያለችው እኮ ምንም ነገር ሳያምራት ህይወት ሳያጓጓት ማለት የራሷን ነገር እንት ሳይላት ቀርቶ አይደለም፣ ግን ስሜቷን ወጣ ነገዋን በተስፋ ሰነቃ ይሁን ብላ ትታው ነው። ስለዚህ በዚህ ባለበት ሰዓት ላይ ደግሞ ብሩኬ እንደዚህ ሆኖ ያልሆነ ሐሳብ በዚህ ልክ አስቦ የማይሆን ጋይስ ሲሆነት በጣም የሚያናድድ የሚያበሳጭ በዚህ ልክ ሐሳብ አስቦ የወረደ ወርዶ ማየት በጣም ነው የሚያስጠላው። ሌላ ደግሞ መድብል ቢያንስ የተወሰነ ጊዜ እስከምታገግም እንኳን ሌላ ቦታ ላይ መውሰድ ያለበት እንጂ ማህሌትን ይዞ ቀርፈፍ ያለ ቤት ምጥት በኢየሱስ ክርስቶስ ስም እንዴ ጋይስ ተው እንጂ ድራማውን አስጠልቶላልኝ ያለ ነገሩ እንደ በፊቱ አይደለም እያየን ያለ ነው እውነት ለመናገር። ምክንያቱም ብዙ ነገር ቀንሷል እንዴ በፊት እኮ በአንድ ሰዓት ውስጥ ስንት ሺህ ህዝብ እንደሚያየው ነበረ። ስለዚህ እይታችሁን በራሳችሁ ጊዜ ለምን ታቀዘቅዛላችሁ? ቢያንስ ግዴታ የተወሰነ ነገር እንትማት አለበት። ለተመልካችም ክብር ይኖራችሁ ሪስፔክት የሚባል ነገር መኖር አለበት። እንደዛ ነው እንጂ ነው የሚሰማኝ ማለት በደሞ መሆን ያለበት ነገር እንደዛ ነው ብዬ አስባለሁ። ምክንያቱም በጭራሽ የማይሆን ነገር መሆን የለበትም እንዴ። አንደኛ ማለት እዚህ ጋር ጋይስ የማይሆን እንትን ይዛ መምጣቷ፣ ሁለተኛ ደግሞ ብሩክ ራሱ በዚህ ልክ ስሜታዊ ሆኖ ኦፍኮርስ ሰው ያናድዳል። ያናድድም ማለት አይደለም ይናድዳል። የሚያናድድ ነገር አለው፣ አዎ ብዙ ነገር አለው። ግን ደግሞ ከጀርባውስ ምን ነበር እንዴት ነበር እሱ ነገር በደንብ ዲፕሊ መታወቅና መታየት ያለበት ነገር አለ። ለምን ቅድስቴም ቢሆን ያን ያክል መስዋዕትነት ከፍላ ያንን ሁሉ የመከራ ጊዜ አብራ ተጋፍጣ አሳልፋ ዛሬ እንደዚሁ ዝም ብሎ አለ እንዴ? ለምን ይሆናል? መሆንም የለበትም ሊሆንም በጭራሽ አይገባም። ምክንያቱም በቃ እያንዳንዱ ጊዜ ሰዓትና ወቅት አለው። ዝም ብሎ እኛ አንተ ስላላለ ብቻ ልናደርገው የሚችል ነገር አይደለም። አዎ ኦፍ ኮርስ ልክ ነው፣ ብዙ ነገሮች አሉ። አዎ ግን ደግሞ ለሁሉም ነገር ግዴታ ቦታ መስጠት አለብን፣ ጊዜ መስጠት ያለብን ነገር አለ።
ማስተካከል ያለብን ነገሮች አሉ። አንዳንዴ ሰው እኮ ለሰው ብሎም ይኖራል አይደል እንዴ? ዝም ብሎ ብቻ የራሱን ጥቅም የሆነ ነገር በቃ ስለተናደደ ብቻ አንዳንዴ እንዴት ይሄን ሁሉ ቤተሰብ እያለ ቅድስት ያታሳዝነው ለፍቅር ብላ ህይወቷን፣ እድሜዋን፣ ጊዜዋን፣ ቤተሰቧን በቃ ብዙ ነገሯን እንትን አድርጋ ለሱ መስዋዕት እያደረገች ያለችው እዚህ ጋር መቼም እናት አባት እህት ወንድም ምናምን ኖራት አይደለም። ሁሉ ነገር እነሱን አድርጋ የተቀመጠችው ነገን በተስፋ ብላ ነገ ልጆች አባት ትዳሬ ህይወቴ ብላ ነው። ኢቭን ኦኬ የሱ ህመም እኮ ሳያማት ይቀራል እንዴ? ያማታል እኮ ወንድ ልጅ ነው። ምንም ማድረግ አለመቻል ይሄ በጣም ከባድ ነው። ስሜቱን ደግሞ ትረዳዋለች። ግን አብሮ ምን ይሻላል ብሎ ስሜት ወጣ ብሎ ወንድሙ ማማከር ከዛ ከሷ ጋር ደግሞ ቁጭ ብሎ ያለውን ነገር ማውራት ምናምን እንጂ ሰው አጥፍቼ እጠፋለሁኝ ይገላለሁ ከዛ ታሰራለሁ እጄ ለህግ እሰጣለሁ ይሄ የማይረቡ ወንዶች እንትን ነው። ብሩኬን እኔ በዚህ ልክ አልጠብቀውም። ብሩክ ማለት አስተዋይ ጀግና ማለት የዛ ጊዜ እንኳን በጥፊ ስትመታው ያ ትግስቱ የት ሄደ? በጥፊ እኮ ስትመታው ነበር። ምራቋን ስተፋበት ነበር። ብዙ ነገር እኮ ስታደርገው ነበር። የዛን ሰዓት እኮ ዝም ያላት ታዲያ የዛን ሰዓት የእናቱ ልጅ መስለው ነበር እንዴ? አይደለም እኮ። ስለዚህ ያንን ሁሉ መከራ የቻለው ብሩክ ዛሬ ምን እንደዛ አልፈሰፈሰው? ለምን ይሄን ያክል እንደዚህ መውረድ ያስፈልገው? ለምን እንደዛ መሆን አለበት እንዴ? በፍጹም መሆን የለበትም። ሊሆንም አይገባም በጭራሽ። ስለዚህ እዚህ ጋር ትንሽ ቢታይ ቢሰራበት ለኛም ትንሽ ክብር ቢሰጠን እንላለን። እኛስ ለምን እንደ ተመልካች ክብር ይገባናል። ስለዚህ ተመልካች አለማክብር ደግሞ ሌላኛው ሽንፈት ነው። በጭራሽ መሆን የለበት። እኛስ ለምን ክብሬ ላይ ሰጠንም ነው። እስኪ እናንተ ሀሳባችሁ ምን ትላላችሁ ጋይስ? ምን ትላላችሁ? አስተሳሰብ ሀሳብ ስጡ። እኔ እንደዛ ነው የሚሰማኝ። በጭራሽ መሆን የለበትም አይደል ጋይስ? አረ የለም እንዴ። ምክንያቱም ግዴታ ለተመልካች ክብር፣ ሪስፔክት፣ ለቤተሰብ፣ ለአጠቃላይ በዙሪያችን ላሉ ሰዎች ለምናደርገው ነገር አብረው ላሉት ሰዎች ክብር የሚባል ነገር አለ። ሪስፔክት ዋጋ መስፈል የሚባል ነገር አለ። ዋጋ መስጠት የሚባል ነገር አለ። ስለዚህ ለምን እሱ እንደተረሳ እንግዲህ የሁላችንም ጥያቄ ነው። ጥያቄያችን ደግሞ እንደሚመለስልን ተስፋ እናደርጋለን ቤተሰብ። ሌላው እንግዲህ ሁሉም ነገር ደስ የሚል ነው። እግዚአብሔር ይመስገን። ያው በተሻለ ደግሞ ሁሉም ነገር መልካም እንደሚሆን ተስፋ አለን። ቀጣይ እንግዲህ በአዲስ ቪዲዮ ይዘን እንመጣለን። እንግዲህ ማህሌት ትመታለች። መድብልም ይሄን ማድረግ አልነበረበትም ሆኖ ለመናገር በጭራሽ። ምክንያቱም ማህሌት ለብሩክ ምን አይነት እንትን እንደሆነች በዚህ ስሜት ውስጥ እያለ መጀመሪያ እንኳን ተረጋግቶ ወደ ራሱ ሳይመለስ ማህሌትን ገድፎ ማምጣት በጭራሽ የለበትም ነበር። አስፈላጊ ሆነ ራሱ የሆነ ቤት መከራየት ነበረበት። መድብልም ልክ አልሰራም። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።